ከግብጽ ከወጡ በኋላ እስራኤላውያን በሲና ተራራ ላይ ለረጅም ጊዜ ተቀምጠው ነበር። በዚህ ተራራ ላይ የተቀመጣችሁት በቃ ተመልሳችሁ ተጓዙ። ከሲና ከተነሱ በኋላ ፍልስጤማውያንን ያቋርጣሉ። ፍልስጤማውያንን ካቋረጡ በኋላ ኤዶም አለ። ከኤዶም በኋላ ደግሞ ሞዓብ አለ። የፍልስጤምን ከተማ እንዳቋረጣችሁ ኤዶማውያንን ታገኛላችሁ። ኤዶማውያንን እንዳቋረጣችሁ ደግሞ ሞዓባውያንን ታገኛላችሁ። ሞዓባውያንን እንዳቋረጣችሁ ርስቱን ታገኛላችሁ። ከነዓን አለ። የመጽሐፍ ቅዱስ ክፍል ዘጸአት ምዕራፍ 15 ከቁጥር 13 ጀምሮ ያለውን ክፍል አነባለሁኝ። የያዝኩት መጽሐፍ ቅዱስ አዲሱ መደበኛ ትርጉም ስለሆነ እጃችሁ ላይ ካለው ከድሮ እትም ወይም ከቀደመው ጋር አንዳንድ ቦታ ሊለያይ ይችላል። በማይለወጠው ፍቅርህ የተበዣቸውን ሕዝብህን ትመራለህ። እነርሱን በብርታትህ ወደ ቅዱስ ማደሪያ ትመራቸዋለህ። አሕዛብ ይሰማሉ ይንቀጠቅጡማል። የፍልስጤምንም ሕዝብ ስቃይ ይዛቸዋል። የኤዶምም አለቆች ይርዳሉ። የሞዓብ አለቆች በእንቅጥቃጤ ይያዛሉ። በከነዓን ሕዝብ ይቀልጣሉ። አቤቱ እግዚአብሔር ሆይ ሕዝብ እስከሚያልፉ ድረስ የተበዣቸው ሕዝብ እስኪያልፉ ድረስ ድንጋጤና ሽብር በእነርሱ ላይ ይመጣል። በክንድ ብርታት እንደ ድንጋይ የማይንቀሳቀሱ ይሆናሉ። የመልእክት ርዕስ ለተበዠው ሕዝብ ይላል። እግዚአብሔር ለተበዠው ሕዝብ ጠበቃቸው ሆኖ ሲከራከር፣ እግዚአብሔር ለተበዠው ሕዝብ ዋስትናቸው ሲሆን፣ እግዚአብሔር ለተበዠው ሕዝብ ተከራካሪያቸው ሆኖ ከፊት ለፊት ቆሞ ደረቱን ሰጥቶ ሲጋፈጥ፣ እኔ እያለው አትነካቸውም፣ እኔ እያለው አትጎዳቸውም እያለ ሕዝቡን ከኋላ አድርጎ እሱ ከፊት ሆኖ ሲከራከር እንመለከታለን። እግዚአብሔር ይከራከርልሃል፣ አትፍራ። አሜን አሜን። ለተበዠው ሕዝብ ማለት በሌላ አማርኛ ለፈጠራቸው ማለት ነው። ለሰራቸው፣ በእጁ ይዞ ላበጃቸው ለሰራቸው ሕዝብ እግዚአብሔር ይከራከራል። በእግዚአብሔር የተበዠ ሕዝብ፣ በእግዚአብሔር የተመረጠ ሕዝብ፣ እግዚአብሔር ምልክት ያደረገበት ሕዝብ የመተትና የሟርት መጫወቻ አይሆንም። የበለዓምና የባላቅ መጫወቻ አይሆንም። የኬጣውያንና የገርገሳውያን መጫወቻ አይሆንም። እነሱ ከመውጣታቸው በፊት እግዚአብሔር ቀድሞ ይወጣል። እነሱ አንድ እርምጃ ሲራመዱ እግዚአብሔር ሁለት እርምጃ ይራመዳል። ነገ የሚያስፈራችሁ ሰዎች ለእናንተ መልእክት አለኝ። አንተ አንድ እርምጃ ስትራመድ እግዚአብሔር ሁለት እርምጃ ይቀድማል። እከለክላለሁ ብሎ የቆመ ሁሉ እንደ ድንጋይ ዝም ይላል። አላሳልፍም ብሎ ድንጋይ ይዞ የቆመ ሁሉ እንደ ድንጋይ ዝም ይላል። አቻካማሶ ሊያፕራቮና ሃሌሉያ። ጊዜህንና ሁኔታን ሰጥተህ የምትዋጋው ውጊያ አይኖርም። ውጊያው ያንተ አይደለም። ጦርነቱ ያንተ አይደለም። ክርክሩ ባንተና በሆነ ሰው መሃል አይደለም። ጦርነቱ የእግዚአብሔር ነው። ውጊያው የእግዚአብሔር ነው። መጽሐፍ ቅዱስ ሲናገር እግዚአብሔር ተዋጊ ነው፣ ስሙም እግዚአብሔር ነው። እግዚአብሔር ምንድን ነው? ተዋጊ ነው። የሚገዳደሩ ይስሙ። ኤቭሪ ሲንግል ዳይ መንገድ ላይ የቆሙ የሚያውኩ ይስሙ። የእስራኤል አምላክ ተዋጊ ነው። የእስራኤል ቅዱስ ተዋጊ ነው። እግዚአብሔር ምንድን ነው? ተዋጊ ነው። መሪዎች ይቀየራሉ፣ የእግዚአብሔር ታማኝነት አይቀየርም። አገልጋዮች ይቀየራሉ፣ የእግዚአብሔር ቸርነት አይቀየርም። ሁኔታ ይቀየራል፣ የእግዚአብሔር ታማኝነት አይቀየርም። ለእስራኤላውያን ያሳየውን ፍቅር፣ ለእስራኤላውያን ያሳየውን ታማኝነት እግዚአብሔር ዛሬ ለነም እያሳየ ነው። አንተ አትዋጋም፣ እሱ ይዋጋልሃል። አንተ አይደለም የምታስለቅቀው፣ እሱ ነው የሚያስለቅቅልህ። እንደ እግዚአብሔር ሰው ልናገር፣ በዚህ ወር የምታየኝን ነው የምናገረው። ታግለ አይደለም የምታስለቅቀው፣ እሱ ቀድሞ ይወጣል። ጠላት የያዘውን አስቀምጦ ይሄዳል። እጅን አንስተህ ውሰደው። እጅን ዘርግተህ ውሰደው። እጅን ዘርግተህ ውሰደው። የጣላችሁት ስራ፣ የጣላችሁት ትምህርት፣ የጣላችሁት አገልግሎት፣ የጣላችሁት ራእይ በኢየሱስ ክርስቶስም እንደገና ይመለሳል። እንደገና ይመለሳል። የእግዚአብሔር ቃል ኃይል አለው። የእግዚአብሔር ቃል
ኃይል አለ። እስኪ አንድ ሰው ኃይል አለው ይበል። ድገሙልኝ፣ ኃይል አለ። እግዚአብሔር ሲጠራን በማይለወጥ ፍቅር ነው የጠራን። እግዚአብሔር ሲፈጥረን በማይለወጥ ፍቅር ነው የፈጠረን። ሲያስጀምረን እግዚአብሔር በማይለወጠው ፍቅር ነው ያስጀመረን። በማይለወጠው ፍቅር የተበዣቸውን ሕዝብን ትመራል። የተበዣቸው ማለት ዋጋ ከፍሎ ላወጣቸው። ሕዝቡ ዋጋ ከፍሎ አይደለም የወጣው፣ እግዚአብሔር ራሱ ዋጋ ከፍሎ ሕዝቡን ነው ያወጣው። እግዚአብሔር ቀይ ባህር ጋር ሲዋጋ፣ እግዚአብሔር ከፈርዖን ጋር ሲዋጋ ከ600 በላይ የሆኑ ከተመረጡ ከግብፅ ሰራዊት ጋር ተዋግቶ ሰረገሎችን በአጠቃላይ የግብፅን ሰረገላ መንኩራኩራቸውን አስሮ ጎማቸውን ነቃቅሎ አንዱን ወደ ግራ አንዱን ወደ ቀኝ በታትኖ በጨለማ መጥቶ በመሃላቸው ገብቶ የእግዚአብሔር መልአክ በመሃል ምን አለ? አለፈ። የእግዚአብሔር መልአክ ሲያልፍ ድብልቅልቁ ወጣ። ሰረገላው አንዱ ከአንዱ ጋር፣ ሰራዊቱ አንዱ ከአንዱ ጋር። ምን እሱ ብቻ በከባድ ስፒድ ላይ ያሉ እግዚአብሔር የሰረገላውን ጎማ ነቃቀለ፣ ብሎኑን ፈታ። ከላይ ሆኖ ሰረገላው ጎማው ተነቅሎ ሲሄድ አስቡት እስኪ 180 ላይ የሚሄድ መኪና ጎማው 4ቱ ሲሄድ እግዚአብሔር የግብፅን ሰራዊቱ የተቀመጠበትን ሰረገላ ጎማውን ፈታታ። ጎማዎቹ ተነቃቀሉ። አንዱ ከአንዱ ጋር መጋጨት ጀመሩ። እስራኤላውያን ዘና ብሎ ተሻገሩ። የእስራኤል አምላክ ቀድሟላ። የእስራኤል አምላክ ወጥቷላ። የእስራኤል አምላክ ወጥቷላ። እግዚአብሔር የቀደመው መንገድ እንጀራ ይሆናል። እግዚአብሔር የቀደመው መንገድ ስሙዝ ይሆናል። እግዚአብሔር የቀደመው መንገድ ውስጡ ላይ ተአምራት አለበት። ዘጸአት ምዕራፍ 15 ከቁጥር 13 ጀምሮ ያለው ክፍል ቃሉ የሚናገረው ስለ እስራኤላውያን ነው። ባርነትን ሰብሮ ቀና ላረገው ሕዝብ እግዚአብሔር ስትሬት እየተናገረ ነው። ከግብፅ ከወጡ በኋላ እስራኤላውያን በሲና ተራራ ላይ ለረጅም ጊዜ ተቀምጠው ነበር። በዚህ ተራራ ላይ የተቀመጣችሁት በቃ ተመልሳችሁ ተጓዙ። ከግብፅ የወጣችሁት እንድትቀመጡ ሳይሆን እንድትጓዙ ነው። አጠገብ ያለውን ሰው ነካ አርገውና ከልካዩ ተመቷል፣ ተነስና ጉዞ ጀምር በሉ። ከልካዩ በእስራኤል ቅዱስ ተመቷል። በዚህ ተራራ የተቀመጣችሁት በቃ እስኪ በቃ ይበላል። ከሲና ከተነሱ በኋላ ፍልስጤማውያንን ያቋርጣሉ። ፍልስጤማውያንን ካቋረጡ በኋላ ኤዶም አለ። ከኤዶም በኋላ ደግሞ ሞዓብ አለ። ከሞዓብ በኋላ ደግሞ ከናናውያን አሉ። የፍልስጤምን ከተማ እንዳቋረጣችሁ ኤዶማውያንን ታገኛላችሁ። ኤዶማውያንን እንዳቋረጣችሁ ደግሞ ሞዓባውያንን ታገኛላችሁ። ሞዓባውያንን እንዳቋረጣችሁ ርስቱን ታገኛላችሁ። ከናን አለ። እምትይዘው ነገር ካለ የሚያንገጫግጭ ነገር ያጋጥማል። ነገር ግን እግዚአብሔር ካንተ ጋር ነው። በእምነት ተራመድ በለው። ፍልስጤማውያን ማለት የእስራኤላውያን ቀንደኛ ጠላቶች ናቸው። 24 አወር ሰይፍ ታጥቆ እሳት አንድደው የሚጠብቁ፣ በእሳት ለማቃጠል፣ በሰይፍ ለመቁረጥ፣ በጦር ለመውጋት መንገዳቸው ላይ ቆሞ የሚጠብቁ ናቸው። እግዚአብሔር እንደዚህ ያላቸው፣ በሌላ አቋራጭ መንገድ አትሄዱም፣ በጠላቶቻችሁ መሃል ታቋርጣላችሁ። ይታያችኋል። በዚህ እንዴት ሲባል እኔ ቀድማለሁ። የእስራኤል አምላክ እስራኤላውያንን ከግብፅ ምድር በሚያወጣበት ጊዜ ፈርዖንን እንዴት አርጎ እንደቀጠቀጠ፣ ሰራዊቱን እንዴት አርጎ ሽባ እንዳደረገ፣ ቀይ ባህርን እንዴት አርጎ እንደ ግርግዳ እንዳቆመ ይሄ ዝና በጆሮአቸው ላይ ይደርሳል። ከዛ እናንተ ከመድረሳችሁ በፊት ህዝቡ እንዲንቀጠቀጥ አደርጋለሁ። የናንተ ዜና ቀድሞ ይሄዳል። የናንተ ድል ቀድሞ ይሄዳል። የናንተ ሂስትሪ በጆሮአቸው ላይ ይሆናል። ያንተ ስም ሲነሳ ይላሉ። ጦርነት እንደሚገጥም ሰው ሳይሆን ዘና ብላችሁ ለብሳችሁ ኑናራ ዲያጌ ኡባጦን ያጋ ሳሎኜ ሳአይኜ አዮጎኞጋ
ነናራ ዲያጌ ዲያጌ ቱማ ሳሎኜ ሳይኔ እያላችሁ በእጃችሁ ስናይፐር አያስፈልግም፣ ታንክ አያስፈልጋችሁም፣ ድሮን አያስፈልጋችሁም። የእስራኤል አምላክ ኃይላችሁ ነው። በፊት እግዚአብሔር ጠላቶቻችሁን እንዴት አድርጎ እንደመታ የእግዚአብሔር ዝና በጠላቶቻችሁ ላይ ይከብዳል። እናንተ ስትደርሱ በፍርሃት እንደዚህ ይላሉ። ለምን ሲባል መቆም አይችሉም። የእግዚአብሔር ዝና በጆሮአቸው ላይ ይደርሳል። እግዚአብሔር እንዴት አድርጎ የሚመታ አምላክ እንደሆነ፣ እግዚአብሔር ተዋጊ እንደሆነ፣ እግዚአብሔር ኃይለኛ እንደሆነ፣ ክንዱ ጠንካራ እንደሆነ፣ እስራኤላውያንን እንዴት አድርጎ እንደታደጋቸው፣ ፈርዖንን እንዴት አድርጎ እንደመታው፣ እግዚአብሔር ኃይለኛ እንደሆነ በጆሮአቸው ላይ ይደርሳል። ከዴና ቤተሰብ የተወለደውን ሰው ልትዋጋ ትችላል። እግዚአብሔር ያለውን ሰው አሸንፋለሁ ብለህ ባትሞክር ይሻላል። እግዚአብሔር ያለውን አንድ ቆሎ የሚያዞረውን ሰው አትችልም። ልስትሮ የሚሰራውን አትችልም ነው ያልኩት። እግዚአብሔር ምስክሬ ነው። እግዚአብሔር ከኋላው ሆኖ ጠበቃ የሆነለትን፣ እግዚአብሔር ከፊት ሆኖ የሚመራውን ቆሎ የሚያዞረውን ትንሹን ልጅ ምድር አትቋቋመው። መንገዳችሁ ላይ ቆሞ 24 ሰዓት የሚሉ እናንተ እስክትደርሱ ነው። እናንተ ስትደርሱ እንደ ድንጋይ ዝም ይላል። ቁጥሩ ትንሽ ነው፣ ህዝቡ አቅሙም አነስተኛ ነው፣ ክዳኑ ግን ወፍራም ነው። እግዚአብሔር ግን ለምንድነው ትንሽ ህዝብ፣ ትንሽ ሰው፣ ትንሽ ነገር ብዙ ጊዜ የሚመርጠው? ለምንድነው? የበቃ ነገር አይመርጥም። ከአሜሪካ ዩኒቨርሲቲ፣ ይሄ ከኬንያ፣ ይሄ ከባህር ዳር፣ ይሄ ከአርባ ምንጭ የሚሉትን ይዘላል። በቅቻ ያለው ሰው እንዳይል ነው። አሁን እኔ ዓለም አንድ እኔ እጅ ላይ መታ ብትቀመጥ ከኔ ነው ማለት አልችልም። አቃለው አቅመን መዳፌ ላይ ቢቀመጥ ዓለምን እንደዚህ እያረኩ ካንቴ ነው የሚለው። ሙሴ እንደዚህ ያለ፣ እኔ ኮልታፋ ነኝ አለ። ብዙ መናገር አልችልም፣ ቀልጣፋ አይደለሁም አለ። እግዚአብሔር እንደዚህ ያለው አንተ ስትናገር ማይገዛ የለም። የሚያስፈልገው ቅልጥፍና ሳይሆን ተልኮ ነው። ጌዲዮንም እንደዚህ አይነት ምክንያት አቅርቧል። ኤርሚያስም ሲጠራ እኔ ብላቴና ነኝ እንደዚህ ነኝ ብሎ ብዙ አይነት ነገር አቅርቦ አልችልም አለ። እግዚአብሔር የሚያንኳኳው ቤት ሁሉ ደካማ ቤት ነው። እዚህ ቤት ነብይ አለ፣ እዚህ ቤት ሐዋርያ አለ፣ እዚህ ቤት ሊደር አለ፣ እዚህ ቤት አስታራቂ አለ። ከዚህ ቤት ነው የሚፈልገው። ቀጥ ያለ ዋይት ሃውስ የሚመስል እያለ ዘመም ያለውን ቤት እዚህ ቤት ሰው አለኝ። የእግዚአብሔር ምርጫ ኤዲት አይደረግም። አሜን ነው የሚባለው። ማስተዋሉ አይመረመርም። እስካሁን ድረስ በእኛ ምርጫ ያልተስማሙ ሰዎች አሉ። እንዴት አድርጎ እንደያዘ ይህን ቦታ የሚሉ ሰዎች አሉ። ከእግዚአብሔር ምርጫ ጋር ነው እየተጋጩ ያሉት። ዋርካ ለቃሚውን አሞጽን ወደ ቤተ መንግስት ልኳል። ሂድና ለንጉሱ ተንብይ። ተሲባዊው ኤልያስን ታውቃላችሁ? በረባሶ አድርጎ እንዲህ ያለ ነገር የለበሰውን ሂድና ሰማይን ዘግተህ ሰማይን ከፍተህ ምድርቱ ላይ የሚሆነውን ሁሉ ተቆጣጠር። አንዳንድ ሰዎች የካህን ልጆች እንደሆኑ፣ አሁን ዳዊት አባቱ ይታወቃል፣ ወንድሞቹ ይታወቃሉ። ኤልያስ ግን አባቱ አይታወቅም፣ ቤተሰቡ አይታወቅም። ብቻ ተሲባዊ ኤልያስ ይላል። ከሆነ ቀበሌ ውስጥ ነው የተሳበው። ሌላ ታሪክ የለው። አንዳንዱ ታሪክ የማይታወቅ ግን ታሪክ የሰራ ሰው አለ። ፍልስጤማውያን አሉ፣ ኤዶማውያን አሉ፣ ሞዓባውያን አሉ። የእናንተ ዝና፣ የእስራኤላውያን ዝና እንዴት ሆናችሁ እንደተሻገራችሁ፣ እንዴት እንዳሸነፋችሁ የእግዚአብሔር የክንዱ ብርታት በጆሮአቸው ላይ ይሆናል። እናንተ ስትደርሱ ልባቸው ምን ይላል? ይርዳል። መቆም አይችሉም፣ በፍርሃት ይዋጣሉ። እውነትም እንደተባለው ከሲና ተራራ የተነሳው ህዝብ ወደ ፍልስጤማውያን ከተማ ሲገቡ ሁሉም ጥግ ይዞ ጸጥ ባላየ። ህዝቡ እኮ እያለፈ ነው። እስኪ እኔ እያለው ያለ ሁሉ የለም። ህዝቡ ዘና ብሎ እያለፈ ነው። ህዝቡ ሄዶ ከቆየ በኋላ አለፉ። የማይለወጥ ታማኝነት፣ የማይቀየር እርዳታ ከኛ ጋር አለ። ውጊያው የኛ አይደለም። የሰው አቅም አንጠቀም፣ የሰው ዕውቀት አንጠቀም፣ የእግዚአብሔርን እንጠቀም።
እንዲፈሩና እንዲንቀጠቀጡ ያደረገው ፍርሃት በፍልስጤማውያን፣ በኤዶማውያን፣ በሞዓባውያን ልብ ላይ የወደቀው እስራኤላውያን በያዙት ከባድ መሳሪያ ሳይሆን በእግዚአብሔር በክንዱ ብርታት ነው። ክንዱ ነው ፍርሃትን ያመጣው። የእግዚአብሔር ክንድ ምንድነው? ብርቱ ነው። እስኪ አንድ ሰው የእግዚአብሔር ክንድ ብርቱ ነው ይበል። እግዚአብሔር ሕዝቡን ሲያድን የመጀመሪያው መንገድ ይከፈትላቸዋል። በቃ መንገዱ ዝም ብሎ ምን ይላል? ክፍት 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 ይላል። በፍልስጤማውያን የተዘጋው መንገድ ለእስራኤላውያን ምን አለ? ተከፈተ። በሞዓባውያን የተዘጋውስ ተከፈተ። በኤዶማውያን የተዘጋውስ ተከፈተ። እግዚአብሔር መምራት ሲጀምር የመጀመሪያው ስቴፕ መንገዶቹን ይከፍታል። እግዚአብሔር መምራት ሲጀምር ሁለተኛው ተቃዋሚዎች ዝም ይላሉ። ሶስተኛው ለአማኞች ታላቅ መጽናኛ ይሆናል። የተሰበረ ልብ ይጠገናል። ደካማ ይበረታል። ያዘነ ይጽናናል። የወደቀ ይነሳል። እግዚአብሔር ሲመራ ታሪክ ይገለበጣል። የመጨረሻው ራሱ እግዚአብሔር የጀመረውን የማዳን ሥራ እስከ መጨረሻ ያደርሳል። እግዚአብሔር ግብፅ ላይ ማዳን ከጀመረ እስከ ከነዓን ይቀጥላል። በመሃል ማን አለ? ፍልስጤማውያን አሉ፣ ሞዓባውያን አሉ፣ ኤዋውያን አሉ፣ ሌሎችም አሉ። እግዚአብሔር የጀመረውን የማዳኑን ሥራ እስከ ፍጻሜ ምን ይላል? ይቀጥላል። እግዚአብሔር ይመራል።